ሰላም ውድ የቻናላችን ተከታታዮች ዛሬ 4 ኪሎ የቀበና የወንዝ ዳርቻ ፕሮጀክት ላይ ተገኝቻለሁ ማለት ነው። ይህ የምታዩት የቀበና የወንዝ ዳርቻ ፕሮጀክት ነው ማለት ነው። ቀበና በዚህ መልኩ ተውቦ ለነዋሪዎች ወይም ደግሞ ለጎብኚዎቹ ክፍት ሆኗል ማለት ነው። በጣም ብዙ ሰው እየጎበኘው ይገኛል። እንደምታዩት ደግሞ የሚጎበኝም አይነት ቦታ ነው። በዚህ መልኩ ተውቦ ለጎብኚዎች ክፍት ሆኗል። ታዲያ ብዙ ብር ኢንቨስት የተደረገበት ትልቅ የመንግስት ፕሮጀክት ነው። ዛሬ ደግሞ ቀበና አካባቢ ወይም ደግሞ አዲሱ ቤተ መንግስት አካባቢ ዴማ ሆፕ ሪል ስቴት እያስገነባ ስላለው አፓርትመንትና ስለወጡ ዲስካውንት መኖሪያ ቤቶች መረጃ መሰጣችሁ ይሆናል ማለት ነው። ታዲያ ይህ የቀበና የወንዝ ዳርቻ ፕሮጀክት ነው። ሌላ ደግሞ እንደምታዩት ኒው ፓላስ አዲሱ ቤተ መንግስት ይሆናል ማለት ነው። ይህ ጫካ ፕሮጀክት ነው የምታዩት። ላዩ ጥልቅ ከተማ ነው የሚሆነው። ፊውቸርሊ ደግሞ ትልቁ የንግድ እንቅስቃሴና የምቹ መኖሪያ መንደር ነው የሚሆነው 4 ኪሎ። ይህ የአዲሱ ቤተ መንግስት ወይም ደግሞ ጫካ ፕሮጀክት ሙሉ በሙሉ አገልግሎት ሲሰጥ ማለት ነው። ከተወሰነ ጊዜ በኋላ አገልግሎት ይጀምራል። ይህ አዲሱ ቤተ መንግስት ወይም ደግሞ ኒው ፓላስ አዲሱ የጫካ ፕሮጀክት የቀበና የወንዝ ዳርቻ ፕሮጀክትንና አዲሱ ቤተ መንግስት ያጠቃለለ ፕሮጀክት ነው ፊት ለፊት የምታዩት። ከሱ ፊት ለፊት ደግሞ ዴማ ሆፕ ሪል ስቴት እያስገነባ ስላለው አፓርትመንት መረጃ መሰጣችሁናል ማለት ነው። እስከ መጨረሻው ተከታተሉኝ። እኔ ካሳው ነኝ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ታዲያ እናንተም በ4 ኪሎ በእንግሊዝ ኤምባሲ አካባቢ ወይም ደግሞ እንደዚህ በተዋበው የቀበና የወንዝ ዳርቻ ፕሮጀክት አጠገብ ሌላ ደግሞ አዲሱ ቤተ መንግስት ብዙ ሆቴሎችና ብዙ ኢንተርናሽናል ተቋማት በዙሪያው እየተገነቡበት ያለ ሎኬሽን ነው ኒው ፓላስ አዲሱ ቤተ መንግስት ማለት ነው። እዚህ አካባቢ ምን አይነት አፓርትመንቶችንና ባለ ስንት መኝታ ማግኘት እንደምትችሉ በጋራ ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። ታዲያ አሁን ደግሞ ወደ ሳይት ሄጄ ሳይቱ ምን እንደሚመስልና የትኛው ሎኬሽን ላይ ከአደባባዩ ምን ያህል እንደሚርቅ ስፔሲፊክ ሎኬሽኑ ላይ ሄጄ የግንባታ ደረጃውንና የቤቶቹን አቀማመጥ ቅድመ ክፍያ ስንት መክፈል እንዳለባችሁ ሙሉ ብትከፍሉ 50% ብትከፍሉ ምን አይነት ጥቅሞችንና ምን አይነት ዲስካውንቶችን እንደምታገኙ ባለ ስንት መኝታ የት እንደሚገኝ ሙሉ መረጃ መሰጣችሁ ይሆናል። ወደ ሳይት እየሄድኩ ነው። ታዲያ አሁን ደግሞ አደባባዩ ጋር ነኝ። የቀበና አደባባይ ነው የምታዩት። እንግዲህ ታዲያ አሁን የምታዩት አደባባይ ነው። ከአደባባዩ ወይም ደግሞ ከቀበና የወንዝ ዳርቻ ፕሮጀክት ብዙም ሳልርቅ ሳይት ጋር መጥቻለሁ ማለት ነው። ሳይቱ እንደምታዩት የዴማ ሆፕ አፓርትመንት ነው የሚሆነው። ሳይቱ ጋር ሄጄ ደግሞ ሙሉ መረጃ የምሰጣችሁ ይሆናል ማለት ነው። ከአስፓልት እንደተሻገርኩ ነው የማገኘው ሳይቱን። ታዲያ ሳይቱ ግንባታ ወይም ደግሞ አዲሱ ቤተ መንግስት ያለው ከተራራ ስር ነው። የላኞቹ ኖርማል ቤቶች ናቸው ማለት ነው። የቀበና ፕሮጀክት ደግሞ ይሄ የምታዩት ነው። በዚህ መልኩ ነው የሚገኘው። ወደ 6 ኪሎ የሚያስወጣ መንገድ ነው ይሄ ወደ 6 ኪሎ ማለት ነው። አሁን አደባባዩ ጋር ነው ያለው። የኛ አፓርትመንት ደግሞ ያለው ወደ 4 ኪሎ የሚያስወጣው መንገድ ላይ ነው። እንደምታዩት ይሄ ትልቅ የከተማው ሴንተር ቦታ ነው 4 ኪሎ። አሁን ደግሞ ወደ ሳይቱ ሄጄ ሌሎቹን መረጃ መሰጣችሁ ይሆናል። የኛ አፓርትመንት የሚገኘው ከሳይቱ ወይም ደግሞ ከሎኬሽን ከአደባባዩ ብዙም ሳይርቅ ነው የሚገኘው ማለት ነው። ተከታተሉ። አሁን የምታዩት አደባባይ ነው። አደባባዩ ወይም ደግሞ ከቀበና የወንዝ ዳርቻ ፕሮጀክት ብዙም ሳልርቅ ሳይት ጋር መጥቻለሁ ማለት ነው። ሳይቱ እንደምታዩት የዴማ ሆፕ አፓርትመንት ነው የሚሆነው። ሳይቱ ጋር ሄጄ ደግሞ ሙሉ መረጃ የምሰጣችሁ ይሆናል ማለት ነው። ከአስፓልት እንደተሻገርኩ ነው የማገኘው ሳይቱን። ታዲያ ሳይቱ ጋር ሄጄ ደግሞ ሙሉ መረጃና ባለ ስንት መኝታ በስንት ፐርሰንት ቅድመ ክፍያ መግዛትና እንዴት ማግኘት እንደምትችሉ በጋራ እናያለን። ተከታተሉ።
ታዲያ አሁን ሳይቱ ጋር ነው ያለሁት ማለት ነው። ሳይታችን ይሄ ነው። ከዚህ ጋር ጂፕላስ የሆነ አፓርትመንት እየገነባን ነው። ታዲያ ይሄ አፓርትመንት ደግሞ እጅግ በጣም ቅንጡና ሌግዘሪ መኖሪያ ቤቶች የያዘ አፓርትመንት ነው። ከግራውንድ እስከ 4ኛ የፓርኪንግ አገልግሎትና ከ5ኛ እስከ 20ኛ ፎቅ መኖሪያ ቤቶችን ታገኛላችሁ። ወደ ውስጥ ገብቼ ደግሞ ፕሮግረስ ሌቭል ማሳያችሁናል። ተከታተሉ። ታዲያ አሁን ሳይቱ ጋር ነው የምገኘው። ይሄን ይመስላል የኛ ሳይት። ብሎክ ኤ እና ብሎክ ቢ የሚባሉ ብሎኮች አሉ። 2 ብሎኮች ናቸው። ታዲያ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ከዚህ ከ75 ካሬ እስከ 256 ካሬ 75 ካሬ ባለ 1 መኝታ 88 89 ካሬዎች ይኖራሉ። ባለ 2 ደግሞ 127 140 እና 151 ካሬዎችን እዚህ ሎኬሽን ላይ አሁን ላይ በፍጥነትና በጥራት እየተገነባ ያለ የዴማ ሆፕ አፓርትመንት ነው ማለት ነው። እንዲሁም ባለ 3 መኝታ 181 እና 186 ካሬዎችን ባለ 4 መኝታ ደግሞ 256 ካሬ ከዚህ ሎኬሽን ላይ በ4 ኪሎ አዲሱ ቤተ መንግስት አቅራቢያ ወይም ደግሞ የቀበና የወንዝ ዳርቻ ፕሮጀክት አጠገብ ከዚህ ሎኬሽን ላይ እስከ 2 ዓመት ገንብተን ልናስረክባችሁ በ15% ቅድመ ክፍያ ብቻ ወይም ደግሞ ሙሉ ከፍላችሁ ካሬ እስከ 90 ሺህ ብር በሽያጭ ላይ ነን ማለት ነው። ጠቅላላ ዋጋቸው እስከ 6,700,000 ድረስ የመኖሪያ ቤቶቹን ከዚህ ሎኬሽን ማግኘት ትችላላችሁ። እንዲሁም ባለ 2 መኝታ፣ ባለ 3፣ ባለ 4 መኝታ ቤቶቹን ቀስ ብላችሁ የሰራችሁ የምትከፍሏቸውን ወይም ደግሞ ሙሉ ከፍላችሁ ደግሞ ጥሩ ዲስካውንት የምታገኙበት ኦፖርቹኒቲ ነው ያለው እዚህ። ይህ ሎኬሽን 4 ኪሎ ነው፣ የቀበና የወንዝ ዳርቻ ፕሮጀክት ማለት ነው። ታዲያ መኖሪያ ቤቶችን አሁን ላይ በ15% ቅድመ ክፍያ፣ ሌላውን ደግሞ በፕሮግረስ ሌብል ቀስ እያላችሁ የምትከፍሉትን አፓርትመንት ስትፈልጉ እኔ ካሳሁን ነኝ፣ የዴማ ሆፕ ሲቲ ሽያጭ አማካሪ። ሌላው ሌግዘሪ ቤቶችም ታገኛላችሁ እዚህ ሎኬሽን ላይ። ሌግዘሪ ስላችሁ ባለ 1 መኝታ እስከ 146 ካሬ እስከ 123 ካሬ ባለ 1 መኝታዎችን፣ ባለ 2 እንደዚህ እስከ 215 ካሬ ለቅቅ ያሉ ቤቶችን እስከ 256 ካሬ ሌግዘሪ ቤቶችን ከ20ኛ ፎቅ ጀምራችሁ እስከ 26ኛ የግላችሁ ማድረግ ትችላላችሁ ማለት ነው። ከ15ኛ እስከ 20ኛ ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ በፉሊ ፊኒሽድ ከፈለጋችሁ ከ15ኛ እስከ 20ኛ ፎቅ ማግኘት ትችላላችሁ። ከ5ኛ እስከ 15ኛ ደግሞ በሰሚ ፊኒሽድ መኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የግላችሁ ማድረግ ትችላላችሁ ማለት ነው። ታዲያ መኖሪያ ቤቶቹን በቅድመ ክፍያ ከሆነ 15% ቅድመ ክፍያ በካሬ 120 ሺህ ብር፣ ሙሉ ክፍያ ከሆነ ደግሞ በካሬ 90 ሺህ ብር እና 50% የምትከፍሉ ከሆነ ደግሞ በካሬ 100 ሺህ ብር ነው እየሸጥን ያለ ነው። በ15% ቅድመ ክፍያ ወይም ደግሞ ሌሎችን ክፍያዎች ሙሉና 50% ከፍላችሁ ሞቅ ያለ ዲስካውንት የምታገኙበት ሎኬሽን ነው። የትም ሀገር የምትኖሩ ወይም ደግሞ ሌላ ዓለም ላይ ለምትኖሩ የዲያስፖራ ወገኖቻችን ባላችሁበት ሆናችሁ በ4 ኪሎ አፓርትመንቶችን መግዛት ትችላላችሁ ማለት ነው። የንግድ ሱቅ ደግሞ ስትፈልጉ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥለን እንደዚሁ አሁን ላይ ጥልቅ ዲስካውንት አድርገን እስከ 3,500,000 ድረስ የንግድ ሱቆቹን ከ20 ካሬ ጀምረን 3ኛ፣ 4ኛ፣ 5ኛ ፍሎር ላይ ካርታ አዘጋጅተን በሽያጭ ላይ ነው የምንገኘው። እናንተም ታዲያ ስለ መኖሪያ ቤቶቹ 4 ኪሎ ስለሚገኙና ስለ ንግድ ሱቆቹ ደግሞ ቦሌ ኤድና ሞል ላይ ስለሚገኙ መረጃ ስትፈልጉ እኔ ካሳሁን ነኝ፣ የዴማ ሆፕ ሪልስቴት የሽያጭ አማካሪ። የንግድ ሱቅና መኖሪያ ቤት አፓርትመንት ዴማ ሆፕ ሪልስቴት እያስገነባና እየሸጠ ስላላችሁ መረጃ ስትፈልጉ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።